ትላላችሁ። ሴት የማይስቀውን ሳቅ በጣም ነው የምታሳዝኑት። ሽክራን መብረቁ እና አስጠብባ እንትን ስለሆነች ምን ስለሆነ ሲጀመር እኛ ያወራነውን ወሬ ሰምተሃል? ምንድን ነው ያወራነው? ባስጠብብስ ምን አገባ? ሲጀመር እንዳንተ አይነት ወንድ አለ ተብሎ ነው ለእኔ እንዲጓጓ እንደዛ ምለው። ኧረ ወንዶች አላየህም፣ ወንድ አታውቅም አንተ። ሲጀመር ወንድ ልጅ ምላስ የለውም። ወንድ ልጅ በተግባር ነው። ወንድ ልጅ በተግባር ነው የሚገኘው፣ በተግባር ነው የሚያሳየው። አንተ ቤትህ ቁጭ ብለህ ወጣ ስትል አንዱ አፍንጫህን ይልሃል፣ ወጣ ስትል አንዱ ቅንድብህን ይልሃል። ቤት ቁጭ ብለህ የምታዋ እኔ ሴቷ ቤቴ ቁጭ አልልም። ስንት ታሪክ እሰራለሁ እኔ። ትላንት ያንን ወጥቼ ሳወራ አንደኛ ጨዋታ ያመጣዋልና በጨዋታ ነው ያነሳ ነው። ሁለተኛ ነገር ግን እኔ ወላሂ ነው የምልህ ምንም አይነት ኤክስፒሪየንስ ሲኖረኝ ሁል ጊዜ ከጓደኞቼ ጋር ወይም አረብ አገር ላሉ ሴቶች እናገራለሁ። አይገርምህም? አንተ ከነገሮች ሁሉ እሙሙ የምትለዋን መርጠህ እኝኝኝኝኝ አልክባት። እኔ ሁል ጊዜ ስለ ንጽህና አጠባበቅ፣ ሴት ልጅ ምን አይነት ባህሪ ሊኖራት እንደሚገባ፣ ባሏን እንዴት ትሪት ማድረግ እንዳለባት፣ ትዳሯ ላይ እንዴት መሆን እንዳለባት፣ ምን አይነት አለባበስ ቤት ውስጥ፣ ምን አይነት አለባበስ ለመኝታዋ፣ ምን አይነት አለባበስ ለደጅ እያልኩኝ ሁል ጊዜ እናገራለሁ። እንደ ቀልድ እያረኩኝ እኔ እህቶቼን አስተምራለሁ። አንተ ግን እያሽካካህ ምን ቁም ነገር አውርተህ ታውቃለህ? እስኪ ንገረኝ። ምን ቁም ነገር አውርተህ ታውቃለህ? አንድም ቁም ነገር የለህም። እኔ ግን እየቀለድኩም እየተቆጣሁም በጣም እህቶቼን አስተምራለሁ። እሙሙ ስለማጥበብ ላልከው ደግሞ እኔ እሙሙ አጠበኩኝ አላልኩም። ደንቆሮ ሁሌም ደንቆሮ ስለሆነ ነው እንጂ እኔ አጠበብኩ አላልኩም። በታሪክ መቼ ነው ያልኩት? የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢስተፋ እንኳን ከአንድ ባሌ ጋር ሁኜ። አንተ ዝም ብሎ አፍ ከዚህ የሚለቀቃል አይደለ እንዴ? ዝም ብሎ የሚተረተር ዝም ብሎ የሚለቀቅ። እኔ ወልጄበት ልጆች አድርሼበት ነው። ያንተ ይሄን የለቀቀ እዚህ የደረሰውን አታስጠብብም። ቁም ነገር ሰርቼበት ደግሞ አላጠበቅኩትም። ድንግል ነው ራሴን ያደረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቨን ሎኬሽን ሰጣችኋለሁ። ኦኬ? ምን አለበት ሁል ጊዜ የቲክቶክ አጀንዳ እኘኘኝ እከሌ እኛኘ። እስኪ ያላችሁን ጥሩ የት ምን ነው አንተ ቦቴክስ በየቦታው ተሰራርተህ አይደለ? ፀጉርህን ተከልክ። ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዲ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረግኩኝ እነግራቸዋለሁ። ኦኬ? በተሰረቀ ብር እንዲያርገሽ ያደረግሽው ይፈርሳል ምናምን ያልከው እኔ በህይወቴ ሰርቄ አላውቅም። እኔ ሌባም አይደለሁም። ስለ ስራ ምንድን ነው ሪዛልት፣ በስራ ትርፋማ መሆንና መክሰር በስራ ላይፍ ላይ ወይም በቢዝነስ ላይ ያለ ነው። ግን ቁጭ ብለው በምላሳቸው የሚኖሩ ሰዎች ያንን አያውቁትም። ስለዚህ እኔ አላዝንብህም አንተ ለምትለው ነገር። 60 ሺህ ነው ያለው። 60 ሰዎች እዳ አለብሽ። እሰይ ደግ አደረገ። እንኳን ኖረብኝ። ህግ ያለበት ሀገር ነው ያለሁት። በህግ ሊጠይቁኝ ይችላሉ። በፈለጉትም መንገድ በሚያከብሯቸውን ሰዎች ጠይቀውኝ መልስ ሰጥቻለሁ። ሲጀመር እኔ ስራዬ ተበላሸ ያልኩት እንዳንተ አይነት መሀይሞች እዚህ ጋር መጥተው ሌባ ምናምን ከማለታቸው በፊት ነው። እንዳንተ አይነቶች ሰሙ አልሰሙ ምንም አይመስለኝም። ለሚመለከተው አብረውኝ ለነበሩ ግን አሳውቂያለሁ። ግን ችግሩ ምላስ ሁል ጊዜ ኪሳራን ነው የሚያመጣው። አንተ ኪሳራን፣ ሌብነትን፣ ውሽክትነትን ነው የምታውቀው። እኔ ሰርቶ መክሰርም ሀምድላ ነው፣ ሰርቶ ማግኘትም ሀምድላ ነው። ግን
እየሰራው እከፍላለሁ ማለት ደግሞ ትልቅነት ነው። ለመሀይም ግን ምንም ሊገባው ስለማይችል ሲጀመር አላብራራልህም። ኔቨር ማይንድ። ያቺን 7 እንግሊዘኛ ጥራዝ ነጠቅ ትልና ከዛ ታሪክ የሰራ ይመስላል። በምታወጣው ፕሮናውንሴሽን የእውቀት እንግሊዘኛ ነው ወይስ የጎረቤት እንግሊዘኛ ነው? የስደተኛ እንግሊዘኛ ነው? እያንዳንዷ እኮ እናውቃለን። መሀይም አይደለንም የኔ ወንድም። እኔ አረብ ሀገር ኖሬ ልንገርህ፣ አረብኛ ጥግ ድረስ እናገራለሁ፣ እጽፋለሁ፣ አንባለሁ። ይገባሃል? የትም ማንም የትም ሄዱ ቋንቋውን ይለምዳል። የእውቀት አይደለም ይሄ፣ በእውቀት አይደለም እንግሊዘኛ መናገርህ። አብረህ እየኖርክ ጎረቤት ምን ቋንቋቸው ስለሆነ ተምረህ እንጂ እኔ በምታወጣው ፕሮናውንሴሽን እነግርሃለሁ ማንነትህ። ከዛ በተረፈ የምታስጠብባቸው ነገሮች ካሉ ለአንተም ቼክ አረግልሃለሁ። አፍህ ብቻ አይመስለኝም፣ ሌላም ችግር ሳይኖርህ አይቀርም። ንገረኝ፣ ቼክ አረግልሃለሁ። እና ሴቶች እህቶቼ ወላሂ ነው የምላችሁ፣ አላህ ከሞላላችሁ ካላችሁ ከቤታችሁ ከልጆቻችሁ የማያጎድል ከሆነ ማድረግ የሚገባችሁን ሁሉ አድርጉ። ለአንድ ነፍሳችሁ ሀራም ካልሆነ የሚጠቅም። እኔ አሁን ለቫላንታይን ያን ነገር ሰራ እንግዲህ 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረግኩኝ። ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ። የሚደረገውን ሁሉ አድርጉ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ያፈለጋችሁትን አድርጉ። እራሳችሁን ብቻ ያስደስታችሁ፣ እራሳችሁ ብቻ ተደሰቱ እንጂ። ከዛ ውጭ ደግሞ በጣም ስታሽላላ ደግሞ ሰምቻለሁ። እከሌን እንዲህ ብለሽ የከሌን ስም አጥፍተሽ የከሌን እንደዚህ። የት ነበርክ? ጉዳዩ ሲጀመር የት ነበርክ? እንትና ትክክል ናቸው ስትል አልነበር እንዴ? የት ነበርክ? የከሌን ስም አስነሳችሁ። የከሌ አውሪው እያለ አቀባዩ እያለ አስወሪው እያለ ስንት ነገር ሲባል የት ነበርክ? ወረደልህ? አንድ ሁለት ዓመት ፊት ለፊታችን አይተናል። ከጀርባችን ምን ወረደልህ? እከሌን እርገጥ፣ እከሌን ያዝ፣ እከሌን። እኔ ሙና አንድ ነገር ልንገርህ፣ ተረቱም የሚለው ሀቢቢ ዌልካም ቱ ዱባይ። እንግዲህ የአረብ ተረትም ብለው የዚች የሚዲያ ተረት ዌልካም ቱ ዱባይ። ዱባይ ማንንም የምትቀበል ሀገር ናት። ማንም በፈለገው መንገድ መምጣት ይችላል። እኔ ሙና የተናገርኩትን ያደረግኩትን እማቅ ሴት ነኝ። አገሪቱ ዱባይ ብር ህጓን አይቀይረውም። ይሄንን ወቅ ብር ህጓን አይቀይረውም። ወይም እናንተ እንዳላችሁት መሀል አስፋልት ላይ መኪና ማንም አቁሞ የሚሄድባት ሀገር አይደለች። ከላይ ከታላላቆች ከባለስልጣኖች ጀምረህ እስከ ተራው ሌበር ድረስ ህግ የሚከበርበት አንድ አይነት ህግ፣ አንድ አይነት አመለካከት፣ አንድ አይነት ፍርድ ቤት ያለን ሰዎች ነን። ኦኬ። ከማንም በፊት ሰውየውን አታዋርዱት። በመጠጥ ቤት፣ በሴቶች ኬዝ፣ በወርቅ በበርዝዴ ኬዝ ስሙን አታንሱት ስል አንተ የት ነበርክ? ዛሬ መጥተህ አንቺ እንዲያልሽው አንቺ እንዲያልሽው ምን አልኩኝ? ያልኩትም ነገር ካለ ደግ አደረኩኝ። ፕሩቭ አምጥቶ እኔን መክሰስ መብቱ ነው። ማንም ቢሆን ማንም ፕሩቭ ያለው ሰው ያምጣ ይክሰሰኝ። በሀገሪቱ ህግ መሰረት እቀጣለሁ። እኔም ለምጠየቀው ነገር መልስ አለኝ። ብዙ መልሶች አሉ። ስለዚህ ሳምሰንግ ሞባይል ሁላችሁም ታውቃላችሁ ይመስለኛል አይደለ? ሞባይል እንዲያርገህ ቁጭ ስታደርገው ሪከርድ ያደርጋል። ኦኬ። ለሚያስፈልገኝ ነገር ደግሞ ሙሉ ኤቪደንስ ያለኝ ሰው ነኝ እኔ። ሙሉ ኤቪደንስ ጀምሬም ደግሞ በህይወቴ ጀምሬም የማቆመው ነገር የለኝም። እኔ አልጀምርም። በጣም ትዕግስተኛ ነኝ። በጨዋታ በይቅርታ በንግግር የማምን ሰው ነኝ። ግን ቀይ መስመር ላለፉ ሰዎች ያውም በሟች እናቴ በሟች አባቴ አላህ እንደፈቀደ አድርጎ በፈጠራቸው ልጆቼ የመጣን ሰው ደግሞ ሰማይና ምድር ትጋጠማለች።
የፈለገውን ያህል ወቅት፣ የፈለገውን ያህል ገንዘብ፣ የፈለገውን ያህል ጊዜ ይሄዳል እንጂ አላቆምም። ራሴን ዲፌንድ ሳደርግ ቆይቻለሁ። አልፎም ተገፍቼ ተነቅቻለሁ። እኛ ተበዳይ ሆነን እያለን እኛ እንደ በዳይ ተሰድበን ተረግጠን እኔ ሙኒት ዝም አልልም። የፈለገውን ያህል ጊዜ ይውሰድ ተናግሬያለሁ። ማንም ደግሞ በፈለገው መንገድ የመምጣት መብት አለው። ግን የማንም ብር እዚህ ጋር የሚሰራው ስራ የለም። ህግና ህግ ብቻ ነው እዚህ ጋር የሚሰራው። ማወቅ ያለባችሁ ቀይ መስመሬን ያለፈ ሰው ደግሞ እኔም ከሳሽ ሆንለታለሁ። ከዛ በተረፈ እናንተ ሻንጣ አዘጋጃችሁ ወይ 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ፣ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ፣ ማንም በሚፈልገኝ መልኩ። ግን ትታናለች ብላችሁ የምታስቡ ሰዎች አልተውኳችሁ፣ አልተውምም። ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም፣ የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን፣ ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያግኘኝ። ወንድ ነኝ የሚል ያግኘኝ። ይሄ ነው እላችኋለሁ። ኦኬ፣ አሁን መጠየቅ የምትፈልጉት ጥያቄ ካለ እየገባችሁ መጠየቅ ትችላላችሁ። መብረቁ በጣም አመሰግናለሁ። ሳሪዬ፣ ህውዬ፣ ሁላችሁም ጓደኞቼ በጣም አመሰግናለሁ። ግባ ማሚ። ጥያቄ ያለን በተራ በተራ ሳርዬ ትቅደም። አይ እኔ ካስ ንግግሩ ተመቸኝ። አበባ ዘነብኩኝ። ጥያቄ የለኝም። ኤክስኪውዝ ሚ። አሁን ነገ መልሹ መቀመጫም የለኝ። አበባ ዘነብኩኝ። ይወዳብም አመሰግናለሁ። ኦኬ። አይ ሲሪየስሊ ስለዛኛው ነገር ብዙ ማወቅ የሚፈልጉት ስላለ ሙኒቷ እኔ መጀመሪያ በደንብ አልተረዳውም ነበረ። እኔም የመሰለኝ አበበ ምናምን ነው፣ ግን መመለስ ከሆነ እኔም መመለስ እፈልጋለሁ። ሙኒቷ ማርያምን ያውልሽ፣ ማነሽ ሂዊ፣ 2 አይነት ነገር አለ። ይሄኛውን ደግሞ ማንኛውም ጋይኖሎጂስት የማህፀን ዶክተር ጋር ብትሄጂ፣ ይሄንን የሚሰሩ የተወሰኑ ሐኪም ቤቶች አሉ፣ ብትሄጂ ይነግሩሻል። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ፣ በአማርኛ 12 ምንድን ነው የሚባለው? ጀልሳ ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ነው። ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የአለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና ዳርና ዳር ላይ የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሙ ትንሽ ቤታየውን አስገቢያት እና ታስቀኝ ትንሽ። ያ ነው ጡንቻውን ያጠነክረዋል። ስለዚህ ቦታው ጡንቻሽ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድን ነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው፣ ወቅቱ ነው የሚለያየው። ዋጋው ይቀንሳል። የዚህኛው ወደ ያኛው የሌዘሩን አላውቅም፣ ምን ያህል ጊዜ ምን ያህል ዋጋ እንዳለው አላውቅም። ምክንያቱም ይሄ ስቲቹ
ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና አራት ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ኢትዬን እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ በአየር ላይ ተንሳፍሽ ነው የተቀመጥሽ? ላሳየሽ። ድንግሉ አይደለም ያሳሰበኝ፣ ከስር ያለው ነው። ተቀምጠሽበታል ውዴ? አዎ ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ፣ ላሳይሽ፣ ይኸውልሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እናቴ ሽንጥ ዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዮ እንደዚህ አርቲፊሻል ላይ ይባላል። ኧረ እንዴ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭኖ ነው፣ ወገብሽ ቀጭኖ ነው፣ ቅጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው። ይሄ የራስሽ እንደሆነ ያስታውቃል። እንደኛ እኮ እዚህ አሜሪካ ነገር ነው ያለ ነው። ሰርጀሪ አንድ ነገር ልንገርሽ፣ እንዲህ አይነት ነገር ግን አክሴፕት አታደርጊም። ለምሳሌ አንድ የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጥጣሉ እንጂ በውስጣውን ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካየሻቸው ጂም ደርሰን መጣ ምናምን ይላሉ። ያ የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባን ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይህን ለማ እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካክል ደስ ይለናል። እና ይሄ ሰው ልጅ እኔም እንደዛ ነው የማስበው ሙኒት። እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነው። እና እኔም ሞኒትዬ ቢኖረኝ ስንት ነገር አስጠባበብ ወደ ዱባይ ስትመጪ ኤሲ ይዘሽ ሙከይፍ ይዘሽ ትመጫለሽ። ያኛ እንኳን ድንግል ላይ እንዳየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጨንጭጭ ይሆናል። ጭንጫ ነኝ ቀድመሽ ቢታዩ ዛሬ በጠዋት ቀኔን ባረክሽልኝ። ወላሂ በአንቺ ስስቅ ነው ቢሮ የደረስኩት። እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉት ሙኒት ተቀበይ። የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል ማደግን አላውቀውም። እኛ ማጥበብ መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ። በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ ይሰጣቸው። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበረ እና መታደሻ ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ነው ያልኩሽ። ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ራሴ ነው። አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ ሰው እየተረዳው በሌላ ነው። እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ። ግን ድንግል መሆን ይቻላል። እኔ የተረዳሁት ይሄንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም
ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ነው። ግን እኔ ሙኒት ውስጤ ሲነግረኝ እውነት አልመስል አለኝ። አንቺ እየቀለድሽብን ማርያምን እንደዛ እየመሰለኝ ወላሂ ቤታዬ ወላሂ እልሻለሁ። ወላሂ ስናገር ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ልቀጠቅጣቸው ነበር። ውስጤ እግዚአብሔርን በቃ አላመነም። ቤታዬ ይኸውልሽ 2 አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሪ ይገባዋል። እዚህ ጋር ጡንቻው ከየት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ 12 ሲዝም ነው የሚያስፈልገው። ወደ 3 ወር ገደማ ይፈጃል። ትዕግስት ያስፈልግሻል። ኦኬ። ይሄኛው ግን ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ጠይቂ፣ ጋይኒ ላይ የሚሰሩ ዶክተሮች ጋይኖሎጂስት የሆኑ ይነግሩሻል። ማሚ ወይ እኔ አንቺ እንደማልጠይቅ ታውቂያለሽ። ለዊ ጽፌልሻለሁ። ሂዊ ማሚን ጠይቂልኝ። እንዳለ ወገኖቻችን እንዳለ እንትን ብሎብናል። እንዴ ጠያቂው ከኮመንት ከላይ በዛ ላይ የሁላችሁ ሰርፕራይዝ ማድረግ ስለአማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያይ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅና ብላችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም። በንጹህ ጥብቅ አርጓት እሷነቷን አትለቅም። ወይ ይቅርታ መጀመሪያ እንደሚታየው ሁሉ ልክ እንደ ወራዊ ሁሉ ትሆናላችሁ ማለት ነው። ወራዊ እንትን የሚባል ነገር አለ አይደለ? ልክ እንደዛ ነው እንትን የምትሉት። በቃ ድንግልናው ሲመለስ ግራ አጋባሽን እኮ እንዴ። ወራዊው ነገር ከየት ነው የሚመጣው? ከእንቁላላችን እኮ ነው የሚመጣው። ከዚህ ከሌላ ቦታ ነው እሱ የሚመጣው። ይሄኛው እኮ ሌላ ቦታ ነው። ምን ሆነ ነው? ኖ ልልሽ የፈለግኩ ምን እንደሆነ ታውቂያለሽ? በዛ ስሙን መጥራት ስላልፈለግኩ ነው። ገባሽ አይደለ? በዛ እንደምታዩት ሁሉ አሁን ድንግልና ሲመለስ ማነው አይደፈንም እኮ ወንድሜ፣ አይደፈንም። ድፍን እኮ አይልም። እንግዲህ በስዕል እልክልሃለሁ። በስዕል እኔን ሲያስረዱ ሳሉ ስዕል እልክልሃለሁ። ኧረ ተው በእናትህ አንተ ይቅርብህ። ለማንኛውም ያው መቀመጫውንም የአመቱ ምርጥ መቀመጫ ብለን አሳልፈነዋል። ይመቻችሁ። መሲ ስላስገባሽኝ አመሰግናለሁ። መልካም ጊዜ ነው። መሲ ናት ያስገባች። እሺ ወንድሜ ሻው። አይ አንቺ ቤት ነው ደግሞ ወደ ሰንት። ኧረ አንቺ ነው ያስገባሽ። ሙኒት እንደን ሰላም ቢና ወንዶች ቢቀርባቸው ወንዶች እኮ አይሆንም። ይሄ ለሴቶች ነው። ወንዶች መግባት የለባችሁም። ማርያምን፣ ይሄ ለወንዶች አይመጥንም። አይነፋም። ወንዶች እናንተ መጠየቅ አትችሉ። ሴቶች ብቻ ናችሁ። በቃ እንዲገባ ጠይቆ ይውጣ። ሌላ ጊዜ ሴቶች ብቻ ጠይቅም። ሰላም ልልሽ ነው። ስለዚህ ጉዳይ ለመጠየቅ አለበት። እሺ እና ስትናገር በሰማው ከታ ቁጭ ብዬ ይዘሽ እንጂ ሰላም ልበልሽ ብዬ ነው። ቤትሽ አይቼሽ አላውቅም። በሰው ቤት ነው ሁልጊዜ የማይሽ። እንዴት ነሽ? ደህና ነው? ሰላም ነኝ። አመሰግናለሁ። እንዳለችው እንደ ቤታየው ሁሉም ይህን ነገር መሆን ይፈልጋል። ለዚህ ሲጀመር ማብራራትም አያስፈልግም። ምድረ ደንቆሮ ለደንቆሮ ህዝብ ልታብራሪ መግባት አልነበረብሽም። ሲጀመር ስለቀኑ ነው ብዙ የሚያወሩት። ሁሉም የለውማ የአንቺ ነገር ስለሌለው ነው የሚያወራው አይደለ? ስላጡት ነው የሚያወሩት። እንቁልልጭ እያሉ ይኖሩታል እንጂ አንቺን መሆን አይችሉም። ሲጀመር ከአንድ ሰው ነው ትርፍ ንግግር ሲናገር የሰማሁት። ለሱም መልስ ሰጥቼዋለሁ። ለማንም ማብራራት አያስፈልግም።
ጠይቅ እያሉኝ በውስጥ እያጨነቁኝ ነበር። አንዷ ሰሞነች ገባች ገላገለች። በቃ ጠይቅ እንጂ ራስሽ እየጻፉ እውሹ በቃ ተረዳሽ። ማዝዬ ጥያቄ አለሽ? መሲ ብሪጅስቶን የት ነሽ? ኧረ ምን ጥያቄ አለ? ምን አድርጋችሁ አትቀመጡ? ጥያቄ ጠይቁ። ለጥያቄ ነው የገባችሁ። አንዳንድ አስተናግጂ። ሰላም ናት ተረኛዋ መጀመሪያ። እሺ ሰላም ቀጥይ። ሰላም እንዴት ናችሁ? ሰላም ቀጥይ። ጥያቄ ማሚ፣ በመጀመሪያ ወድሻለሁ ሙኒትዬ። እና ምን እንደሚያስፈልግ ነው የምትነግሪኝ? ምን ያህል ወጪ ነው የሚፈጀው? ማለት አቅማችን ለማጠራቀም ነው። እኔ እንኳን አቅሙ የለኝም፣ ግን ምናልባት እንደየቦታው ሊለያይ ይችላል። ዱባይ ውስጥ ነሽ ያለሽው አንቺ? ዱባይ ነው ያለሁት፣ ኢማራት። ኦኬ፣ ልላክልሽ እና አድራሻውን ሄደሽ ብታናግሪያቸው ሙሉ እውቀቱ እንዲኖርሽ ማለት ነው። ኦኬ፣ ማለት እኔ አሁን ለምሳሌ ማዳም ቤት ነው ያለሁት እና ከሱ ጋር ይሄዳል። ለምን አስፈለገሽ ማዳም ቤት ሆነሽ አንቺ? ማለት በውጭ ያለ ባለቤቴ ማለት ነው እና በወረቀት ምናምን አለ። ስለዚህ ምን አድርጊ መሰለሽ፣ ካንስሌሽንሽን ከማዳም ስትወስጂ 28 ቀን የእንትን ጊዜ ያለሽ ስራ መፈለጊያ ወይ ደግሞ አገርሽ መግቢያ ወይም ሌላ ቪዛ የምትቀይሪበት ጊዜ ማለት ነው። ያን ሰዓት ላይ ኦፕሬሽኑ የአንድ ቀን ነው የሚሰሩት፣ ሰርጀሪው 1 ቀን የ4 ሰዓት ስራ ነው። ያን ሰዓት ላይ ሄደሽ ተሰሪ። አሁን ግን ማዳም ቤት ሆነሽ የየሰው ሰውነት የተለያየ ነው። ሰውነትሽ ይችላል እንደኔ ቶሎ ኦኬ ትሆኝ አትሆኝ የሚታወቅ ነገር የለም። እሺ፣ ስለዚህ በራስሽ በሆንሽ ሰዓት አድርጊው። እንዲህ አይነት ትርፍ የሆነ ነገር ተጨናንቀሽ የምታደርጊው ነገር አይደለም፣ የተመቻቸ ሁኔታ ላይ ስትሆኝ። እሺ እሺ ነሽ። እሺ፣ ያመሰግናል። እናቴ ሙኒቷ ወይ ይኸውልሽማ፣ ይሄ ቦርጭ አሁን ቦርጭም እራሳቸው ቦርጭም ይቀንሳሉ። እዛ አላቸው፣ የቦርጭም አላቸው። ቦርጭ ስልሽ አሁን ለምሳሌ እንደዚህ በኦፕራሲዮን እንትን ያለው ኦልሬዲ ፍላት ያደርጉታል የሚባለው ትክክል ነው? ታጭ ፍላት? አዎ። ምን ግን እንደዛ የሚያደርጉልሽ መቼ መሰለሽ? ከስተሽ እሱም ሁለት አይነት አለው። ሸፍጥ ታውቂያለሽ? ኦይሉን ይመጡታል። እንደዛ መጠው ቆርጠው የሚሰሩት ኦፕሬሽን በጣም ነው የሚከብድሽ፣ 2 ስራ ስለሚሰራ ማለት ነው። ግን አንቺ በራስሽ ከስተሽ በጣም ከስተሽ ጀስት ቆዳውን እንዲያነሱት ስትሄጂላቸው በጣም አሳምረው ይሰሩሻል። የተሰሩ ሰዎች አውቃለሁ። እዚህ ፕላን አለኝ፣ አላህ ከፈቀደ ይሄንን ፕላን አለኝ። እኔ አሁን ድንገት ተነስቼ ቤታችሁ ሆዴ ቦርጬን አያነሱትም ነው? ያነሱታል፣ ግን ለአንቺ በጣም ነው የሚያምሽ። የእኔ አንድ ማቃት ጓደኛችን እንትን ናት፣ ኢጅፕሽያን ናት። ተሰርታ በጣም ነው ረጅም ጊዜ ነው የቆየባት ህመሙ። ሌላኛዋ ጓደኛችን ደግሞ ኖርማል እንደዚህ አሁን እንዳልኩሽ በጣም ከስታ ሄዳ የተሰራችው ምንም የለም። በሳምንቱ ወቅት አደርጋለች፣ ምን ትላለች፣ ቶሎ ነው ሄዳነችው። ዋጋው ግን እንደዛ እንደንትኑ አይበዛም ብዬ አስባለሁ። ኧረ እባክሽ የመኪና መግዣ ነው። የቦርጭ ይበሳል። እባክህ አቡዳቢ አለ። እናንተ ጋር እንኳን መኖሩን አላይን አላውቅም። አቡዳቢ ግን አለ። 30 40 ምናምን ናቸው እነሱ። እኔን ያወፍሩኛል ማሚ። እሱ የሳሪቲን ማርቢ አንቺ የሳሪቲ ማለማ 2 የበላሁትኝ 7 ኪሎ ነው። ስንት ኪሎ የጀመሩ? 5 ኪሎ። ሲበዛም እኮ በጣም ነው የሚያስጠላው። ሴት ልጅ ደግሞ ይኸውልሽ ከትዳር በኋላ በራሷ ትወፍራለች።
ስለዚህ አግቢ ኢንሻአላህ። ሂዊ ጥያቄ ነው። አይ ሙኒትዬ፣ እኔ እንኳን ጥያቄ አይደለም። በጣም እንደምወድሽ ለመግለጽ ነው የገባሁት። በጣም እወድሻለሁ፣ በጣም አከብርሻለሁ። አንቺ በጣም ኩል ሴት ነሽ። በቃ በጣም ቆንጆ፣ ሁሉ ነገርሽ የሚያምር፣ ስታዋሪ የምታምሪ ደርባባ መቤት። በጣም በቃ ከሆነ ጊዜ በኋላ በጣም ነው የማይሽ እና በጣም ነው የምታስደስችኝ። በጣም ቆንጅዬ ነሽ። በጣም ሁሉ ነገርሽ በቃ የሚመጥን መልስ ነው የምትሰጪው። ከታቸውን ያለው የምናስገባት መግባት ፈልጋለች እና በጣም አመሰግናለሁ። እኔማ በጣም ነው የምወድሽ የእውነት ሙኒትዬ፣ በጣም በቃ። ስለዚህ ሰው ያውቃል፣ ያወቀውን ነገር ነው ዝም ብሎ የሚጠይቅሽ። በቃ ቀለል አድርጊው። አንቺ በዚህ ሰዓት መፈጠር ያለብሽ ሰው ነሽ፣ ተፈጠርሻል። በቃ የምታምሪ ሴት፣ በቃ ቆንጅዬ፣ በጣም የምታምሪ፣ በጣም ደርባባ ቤት፣ ሁሉ ነገርሽ ያማረ የምታምሪ፣ ሁላችሁ የምታምሪ ቆንጆ ነሽ። ወድሻለሁ ሙኒትዬ፣ ይሄን ለማለት ነው። አመሰግናለሁ። የኔ ማር አላህ ይውደድሽ፣ አላህ ይጠብቅሽ የኔ እናት። በጣም አመሰግናለሁ። እሺ የኔ ቆንጆ፣ እሺ ሰላም እደሩልኝ እናት። እግዚአብሔር ያክብርልኝ። እሺ ይሽ ማሪ ምዬ፣ የኔ ማርማ፣ የኔ ቆንጆ ሂዊዬ፣ ወይ ማሪ ሆናችን እንደ ስምሽ ሙኒትዬ፣ በጣም ነው የምወድሽ በእውነት። እኔ አጋጣሚ ለስራ እመላለሳለሁ እና እንዲሁ እንደው አግኝቼ አክብሮቴን ብገልጽልሽ ደስ ይለኛል። በጣም ነው በቃ ማከብርሽ። እንዲሁ ሁሌ በቃ መልሶችሽ፣ ሁሉ ነገርሽ በቃ የተመጠነ የተማረ ሰው መልስ። እኔ እንጃ በቃ አፌን ከፍቼ ነው የምሰማሽ። ብዙ ጊዜ አንቺ ስትገቢ አሁን መግባት የጀመርሽው ላይቭ ምናምን እኔ እንኳ ብዙ አላይም፣ ግን በጣም በቃ መርጬ የማይሽ መርጬ የምወድሽ በቃ ሁሉ ነገርሽ የሚያምር ሁሉ ነገርሽ በቃ እና ብዙ ሰው ያው አንቺን ያልተረዳ መረዳት ያልፈለገ ብቻ ነው የማይረዳሽ እንጂ አትመጠኛቸውም። መልስሽ ራሱ የሚመጥናቸው አይደለም ለእነሱ ለምትመልሽላቸው ሰዎች። እና በጣም ሰው ያለው ሰው ከዚህ በላይ ማማር፣ መቆንጀት፣ ብዙ ነገር መሆን ይፈልጋል ስላልቻለ ነው። ስለዚህ በቃ ላይፍሽን እንጆ ያድርግ። በጣም ቆንጆ ሴት ነሽ ሙኒትዬ፣ በጣም ደርባባ ሴት ነሽ በቃ። እሺ ገኒ እንዴት ነሽ ማሚዬ? ሂዊሽ ድሮን ትክክለኛ ድሮን ነሽ። እንዴት ነሽ? አለሁልሽ። እንዴት ነው? አንድ ጥያቄ አለኝ። ከተሰራ በኋላ ወደፊት ማሰራቴ ስለማይቀር እኔም ማለት ነው እንደ በፊቱ ነው ፒን የሚኖረው እንደ መጀመሪያው? የኔ ኔትወርክ ነው የሱ ጋይስ? ሙኒታዬ ጥያቄ ያለኝ አሁን ለምሳሌ ማለት ነው በግንኙነት ሰዓት ድንግልናው ከተሰራው በኋላ በዛ ታይም ደም ይፈሳል እንደ መጀመሪያው ድንግል? አዎ ጠብ ጠብ ይላል። ፍስስ ፍስስ ምናምን ያስጮሃል። የስሜቱ እንዴት ነው? ያስጮሃል። ሞክሪው እሱ ሞክሪው። እኔም ሞክሪው ነው ያለችኝ። እሺ ሌላ ጥያቄ? አንድ ጥያቄ ደግሞ አለኝ። ሁለተኛው ጥያቄ ደግሞ ድንግልናውን ሰርፕራይዝ ነው ያደረግሽለት ወይንስ እንደ በቃ ማለት ነግረሹ ነበር እንደምታደርጊ ሰርጀሪውን ወይንስ ሰርፕራይዝ ነው ያደረግሽለት? ሰርፕራይዝ። ወይኔ ታድሎ ብስማ፣ እውነትም ኃይለኛ ጊፍት ነው። እኔ ራሴ አልበላም አልጠጣም ብዬ ላጥ አርግቼ ነው የማደርገው። መሞከር ቆንጆ አይከፋም። በገዛሟችን ማንም አያገባም። እናደርጋለን ወንዶችዬ። ለ7ኛም ዙር አደርጋለሁ። እንኳን ነገርሽን ሙኒትዬ፣ ተባረኪ። እንዲህ እንኳን እውቀት ያላችሁ እኮ የሞከራችሁ ሰዎች ብታካፍሉ ለእኛ ጥሩ ነገር ነው። የማይረባ ወሬ እየለቃቀም ተሰርተው የሚደብቁ ሰዎች እንደዚህ አይነት ነገር ይነግሩኛል ብለሽ ታስቢያለሽ?
ፊታቸው ላይ የሚሰሩትን የሚደብቁ አንዳንዱ ኮሙኒቲዬ ከታች ቤታቸው የነጩትን ፀጉር እኮ ላይ ሰክተው እንኳን ህፃን ልጅ ሆነዋል አልሸብት ብሎ የታች ቤት ፀጉር ቶሎ አይሸብትም እና አስቸግረዋል። አንዳንድ ወንዶች የታች ቤት ፀጉር አይሸብትም አሉ። እሱን አስተክለው እድሜ ድንግል አይደለችም እንደዚህ አይደለችም እየተባለች የሚባሉ ሴት ልጅ ራሷን ከጠበቀች ሁሌም ድንግል ናት። ሙኒቷ መስፋቱን በምንድን ነው የምናውቀው? ጉድ ነው። ምኑ ነው የሚሰፋው? አንቺ ደግሞ ወልካፋ ጥያቄውን አታበላሽብኝ። እኔ በክብር ነው የጠየቅኩት። ጽድት ያለው ምኑ ነው የሚሰፋው? ተመልሶ ቦታው ይሄዳል። ማሬ በደንብ ከተንከባከብሽ ቦታው ላይ ለቅም። ግን ይሄ ሱፕሪዝ ይባላል። ሱፕሪዝ ይባላል። ሱፕሪዝ እናንተ ሰጠው ብለው ወዲያው ነው አድርገው የሚሰራሉ። አራው ሙኒቷ ማርያምን ከነገ ወዲያ እመጣለሁ። ነይ ወላሂ ነይ ኤኒታይም። በቃ ከነገ ወዲያ ከትላለች። እዚህ አይደለም የምትመጪው ዱባይ፣ እዛው ነው የምንገናኘው። እሺ እኮ ዱባይ። አዎ ዱባይ እዛው። ምስር አትሄጂም? አሰብኳት ምስር። ሰላም ጥያቄ አለሽ? ጥያቄ ሌላ አንቺ ነው ያለኝ። መቀመጫሽ የራስሽ ነው ወላ የተሰራ ነው? የራሴ ነው። ምንም የተሰራ ነገር የለውም? የለውም። ማሻላ ማሻላ ሰጥቶሻል፣ እናቴ አሸክሞሻል። በቃ ይህንን ነው ልጠይቅ። ማስጠበቡን ገና ነኝ። ውልድ ላርግና አሁን አራስ ነኝ። ከዛ በኋላ እንግዲህ እናወራበት። ጨርሺ። ሲጀመር ገና ትዳር እንደጀመርሽ ምንድን ነው ትርጉም የለውም። እኔ ከ24 ዓመቱ ትዳር በኋላ ነው። አዎ ወደፊት እንግዲህ አሁን እንኳን መንታው ልጄ ይኸው ገና 8 ወሬ ነው። ከዛ በኋላ ደግሞ